ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ። ሰላም ጤና ይስጥልን። የእሁድን በኢቢኤስ የተሰኘው ሳምንታዊ ፕሮግራማችን ነው። ፕሮግራሙን ያዋዛን እንግዲህ ወደ እናንተ እስከ 10 ሰዓት ድረስ የምናቆያችሁ እኔ ፍራቴ ማነ አስፋው መሸሻ በጋራ መሆን ነው። አብረን እንቆይ ኮዲው ያክብሮት ግብዣችን ነው። መልካም ጊዜ። ፍሬያት እንግዲህ እሁድን በኢቢኤስ ፕሮግራማችን ከጀመረ አሁን ይሄ ሁለተኛ ሳምንታችን ነው። የመጀመሪያው ሳምንታችን ያገኘሽው አስተያየት ከሰው ምን ይመስል ነበር? እንዴት አይተውታል እነሱ? በአጭር ጊዜ እንደዚህ ተወዳጅ ይሆናል ብዬ አልጠበቅኩም። በበኩሌ በጣም በኢሜይልም በተለያዩ ጽሁፎችም የሚደርሱኝ እንዲሁም በአካል ጥሩ የድጋፍ እስካሁን ባንተ በኩል እኔ ጋርም ያለው ተመሳሳይ ነው። ያው በስልክ በመደወልም እንዲሁም ደግሞ በአካል ያገኙኝም ሰዎች አሉ። ጥሩ ነው፣ ፕሮግራሙ ጥሩ ነው። ግን የበለጠ እኛ ደግሞ እንደምንሰራ ነው በአካል የነገርኳቸው። የበለጠ ደግሞ እንደምንሰራ አልጠራጠርም። ብዙ ሰዎች አሜሪካ ነው ወይ ያሉኝ ነበር። አመች መጣሽ ይሉኛል ያገኘኝ እዚህና እኔ ያው ላይፍ ኢን አሜሪካ ያንተ ስለሚታወቅ እንግዲህ አሜሪካ ይመስላችሁ ነበር ይሄን ስቴጅ። በዚህ አጋጣሚ አዲስ አበባ ነው ያለነው አይደል? አዲስ አበባ ነው ያለነው። እንግዲህ አዲሱ ፕሮግራማችን ያው በሂደት ላይ ነው ያለው። ጥሩ ይሆናል ብዬ አስባለሁ፣ ይሳካል። ሌላ እንግዲህ ሳምንቱ እንዴት አለፈ? እንግዲህ ሳምንቱ በጣም እንወዳቸው ሁለት አርቲስቶችን በህይወት አጥተናል። የባህል አምባሳደራችን እንግዲህ ሀብተ ሚካኤል ደምሴ በቅርቡ ህይወቱን በመኪና አደጋ አጥቷል። በጣም በሚያሳዝን ነገር። ሌላስ ምን አዲስ ነገር አለ? እንዲሁም ያው ከሀዘኑ ሳንወጣ ባለፈው ሳምንት ዘሪቱ ጌታሁን በህይወት አጥተናታል። እጅግ በጣም ተወዳጅ የነበረች አርቲስት ነበረች። በጣም እናቃት ዘሪቱ በመንደነው እንቁጣጣሽና እንዲሁም ትዝታ በፖስታ የሚለውን ዘፈን በጣም እናቃታለን። በህክምና ስትረዳ ቆይታ እንግዲህ አርፋለች። በጣም የሚያሳዝን ክስተት ነው ይሄ። እንግዲህ ለቤተሰቦቻቸው በኢቢኤስ እና በፕሮግራማችን ስም መጽናናትን እንመኛለን። ከዚህ ከመኪና አደጋ ጋር ግን አንድ ነገር ሳላወራ አልፈለኩም። ምክንያቱም ምክንያት የሆነና የዚህ የባህል አምባሳደራችን የሀብተ ሚካኤል ደምሴ ጉዳይ እንዳለ ሆኖ የሰው ቸልተኝነት ነው የሚያሳየው እና ይሄ የመኪና አደጋ በየቤታችን እያንኳኳ ነው የገባው። ብዙዎቻችን ቤት እያንኳኳ እየገባ ነው። በተለይ ደግሞ እንግዲህ በዓለም ላይ በቀዳሚነት እየደረስን ያለ ነው። እንደውም በ2009 ዓመተ ምህረት አዲስ አበባ ከተማ ብቻ ከ470 ሰዎች በላይ ህይወታቸው እንግዲህ አጥተዋልና በጣም በአዲስ አበባ ብቻ እንግዲህ ይሄ የሚያሳይሽ ምንድነው በከፊል በአንድ ቀን ከአንድ ሰው በላይ ህይወቱን በመኪና አደጋ ያጣል ማለት ነው። እና ይሄ በጣም ትኩረት መሰጠት ያለበት ጉዳይ ይመስለኛል። በጣም ዚላ ተኮሮ ማሰብ መንገዶችን ቅድሚያ መስጠት ያለበትን ቅድሚያ መስጠት፣ ምልክቶችንም ማየት፣ በፍጥነት አለማሽከርከር። ሌላው ትልቁ ነገር ጠጥቶ አለማሽከርከር ነው። ስልክ በማውራት የሚገርማል አሁን እንደዚህ አይነት አጋጣሚዎችም አሉና ሁላችንም ያው ስናሽከረክር የሰዎችንም ህይወት ያያሰብን እንዲሁም ደግሞ የራሳችንን ህይወት ያያሰብን የአንድ ሰከንድ ትግስት በማጣት ነው እንደዚህ አይነት ነገሮች የሚፈጠሩት። አለመተሳሰብም አለ። አሁን ለምሳሌ አንዱን ለመቅደም ወይም ደግሞ በእልህኝነትም ብዙ ነገሮች ይፈጸማሉ የምታያቸው መንገድ ላይና ብዙ ጊዜ ቅድሚያ ለህይወታችን ሰጥተን እንዲሁም ደግሞ ለሌላም ለመኖር መቆየት ስላለብን መተሳሰቡ ቢኖር እና ትግስቱን ቢኖር ቅድሚያ ለእግረኛ ብንሰጥ በዚሁ አጋጣሚ መልእክቴን አስተላልፋለሁ። እንግዲህ እኔም ይሄንን መልእክት ነው ማስተላልፈው። ወደ ቀጣዩ ፕሮግራማችን ተላልፍ መሰለኝ። ለሰባተኛ ጊዜ የተካሄደውን የለዛ አዋርድ በሂልተን ተዘጋጅቶ ነበር። ኢቢኤስን በቦታው ተገኝቶ ነበር። እስቲ ስለሱ የሚያስገኙ ደግሞ ከኛ ጋር ይገኛሉ። ባልደረቦቻችንን እንጋብዛለን። ከኢቢኤስ ተገኝተው ነበር ሂልተን ሆቴል በተዘጋጀው ዝግጅት ላይ። እስቲ እነሱን ደግሞ ምን እንደሚሉ እንሰማለን።
እንዴት ነበር የለዛ አዋርድ ፕሮግራም? እስቲ አዲስ የሽልማት ዘርፍ ተጨምሮ ነበር በዚህ አመትና ከዛም መካከል ደግሞ እንግዲህ እዛ ዘርፍ ላይ 4 EBSን የሚወክሉ የተከታታይ የቴሌቪዥን ድራማዎች ምን ናቸው? ዳና፣ ሞጋቾች፣ ዘመንና ሰንሰለት ከአሜሪካ እንዲሁም በዚህ ዘርፍ ደግሞ ሌሎች ተጨማሪ 2 ዋዜማና ቤቶች ነበረ። 6ቱ ተፎካክረው ነበርና አዲስ ዘርፍ ነው ይሄኛው። እዚህ ላይ ለየት የሚያደርገው 60% ለአድማጮች 40% ደግሞ ዳኞች። ሌላው ግን ሙሉ በሙሉ ሌሎቹ ዘርፎች በተመልካች በአድማጭ የሚመረጡ ናቸው። እዚህኛው ላይ ግን የዳኞች ተሳትፎ 9 ዘርፍ ነው። እንግዲህ አው 9ኙንም መጥቀስ ከተቻለ በወንድ በሴት መሪ ተዋናይና ተዋናይት እንዲህ ያለ 9 ዘርፎች ነበሩ። ሌላው ደግሞ የህይወት ዘመን ተሸላሚም ነበረ በዚህ ሽልማት ላይ ማለት ነው። በዚህ ሽልማት ላይ እንግዲህ ግርማ በየነ የህይወት ዘመን ተሸላሚ ሆኗል። ግርማ በየነ ሁላችንም እናውቀዋለን። አዘጋጁ ማን ነበር? አዘጋጁ እንግዲህ ከስሙም እንደምንነሳው ብርሃኑ ድጋፌ ሸገር 102.1 ላይ ለረጅም አመታት እናውቀዋለን። ከመነሻ ጀምሮ ብዙ ፕሮግራሞች አሉት። በተለይ የምሳ ሰዓቷ ለየት ያለች ናት። የምሳ ሰዓት ኢንስትሩሜንታል የተረጋጋ ሙዚቃ ምሳ የምንበላበት አይነት ሙዚቃ የሚጋብዝ ፕሮግራም ነው። ብርሃኑ ድጋፌ ለዛ አዘጋጅና አቅራቢ ማለት ነው። የሱ ዝግጅት ነው። ዶልስቲ ነበር የቅዳሜ ምሽቱ በጣም ቆንጆ ዝግጅት ነው። ቦታው ነበራችሁ አንዳንድ እናንተ ራሱን አስምጦ ለየት ያለ ነገር ያያችሁት ነገር ካለ? መልካም ሁሉም ነገር ለየት ይላል። 9ኙም ዘርፍ ለየት ይላል። በኔ በኩል ለየት የሚያደርገው ነገር አንድ ነገር ምንድነው እዛ የተጋበዙ ትላልቅ አንቱታ ያተረፉ ኢትዮጵያኖች ነበሩና በዛ መድረክ ላይ የተናገሩ ንግግር ተነሳሽነትን የሚጭር ሐሳቦች ነበሩ። የሻለቃ ኃይሌ ገብረስላሴን እንዲሁም ደግሞ የሸገር ሬዲዮ ወይዘሮ ማዕዛ ብሩን ማንሳት እንችላለንና እሱ እኔ በልዩነት የማየው እሱ ነው። አዎ ከዛ ውጪ ቃለ መጠይቅ ጊዜ ነበረን። መጀመሪያ ላይ የቀይ ምንጣፍ ስነ ስርዓት ነበርና እዛ ላይ እጩ ሆኖ የቀረቡትን እንዲያወሩ እየጠየቅን ነበር። እስቲ እናንተ ባትኖሩ ማን ያሸንፋል እያለን አብዛኛው ከዛ በኋላ ደግሞ መጨረሻ ላይ ምላሻቸውንም አንድ ላይ አይተናል። ጠይቀናቸው ተሳክቶ ያሸነፉም አሉ። ግን ያው ኢትዮጵያዊነት ይሁን ሌሎችንም ተፎካካሪዎች ከማክበር እኔን ያለ ብዙም ሰው አልነበረ። በቦታው ባልገኝም አንዳንድ የሰሟቸው ወሬዎች ነበሩ። ከተሸላሚዎቹ መካከል ያልተገኙ ተሸላሚዎችም ነበሩ። ሽልማታቸውን በተወካዮቻቸው ወሰዱ። አንዱ እንደውም ቴዲ አፍሮ ነው ሲባል ሰምቻለሁ። ስለሱስ ነው ተሽምተግሩ ይነገራል። አዎ የህዝብ ምርጫ እንደመሆኑ እንግዲህ ቢችሉ ይገኙ ነበር ብለን እናስባለን። በተለያዩ ምክንያቶች እንዳልሆነ ተነግሮ ይቅርታ ተጠይቋል። በመድረኩ ላይ ቴዎድሮስ ካሳሁንና ባለቤቱ አምለሰት ሙጭ አልተገኙም። እንዲሁም አለምሰገድ ተስፋዬ በወንዶች ዘርፍ በምርጥ ተዋናይነት ያሸንፎ ነበር። ዘሪቱ ከበደ በሴቶች በምርጥ ተዋናይነት በታዛ ፊልም ባሳየችው ብቃት እሷም አልተገኘችም። ግን በተካዮቻቸው የእሳቸው ለየት ያለ እንትን በቪዲዮ ተዘጋጅቶ ቀድሞ ሽልማቱን መገኘት ባለመቻላቸው ቀድሞ የተዘጋጀ እንትን ግን ማየት ይችላል በእለቱ። ከዛ ውጪ በተጨማሪ ባለፈው አንድ አመት ይሄ ሽልማት ከሐምሌ 1 2008 እስከ 2009 ሐምሌ 2 ድረስ የቀረቡ ለህዝብ እይታ የቀረቡ ስራዎች ነበሩ የሚገመገሙበትና በዚህ መካከል ህይወታቸውን ያጡ መዘከር አለባቸው የተባሉ የጥበብ ሰዎችን የታሰበበት ምሽት ነበር። ሽልማቱ ሲካሄድ ሸላሚዎቹ እነማን ነበሩ? ወይዘሮ ማዕዛ ብሩ አንድ ሸላሚ ነበረች። ከዛ ውጭ ደግሞ የዳዊት መለሰ ነበር፣ ኃይሌ ገብረስላሴ ነበር፣ ጋሽ ባታ ገብረህይወት፣ ክብረት ዘኪዮስ፣ ይልማ ገብረአብ ነበርና ደስ የሚለው ነገር እዚህ ላይ እንደውም መታየት ያለበት ይሄ ብቻ ሳይሆን ሌሎች ሽልማቶችም ሲኖሩ ሁሉ ጊዜ ተሸላሚ ብቻ አይደለም ለሽልማት የሚመጡት ሰዎች ግለ ታሪካቸው በተወሰነ መጠን ተነግሮ ከተመልካቹ ራሱ የሚያገኙት ክብር እዛ ጋር ጭብጨባው አድናቆቱ ከመቀመጫቸው ተነስተው ሲቀበሏቸው ለነሱ ራሱ ሌላ ሞገስ ሌላ ሽልማት በጣም ያስደስት ነበር። በጣም ለአሸናፊዎቹ እንኳን ደስ አላችሁ ለማለት ፈልጋለሁ። ይህን መረጃ ስለሰጣችሁ እናመሰግናለን። የቀይ ምንጣፍ ስነ ስርዓት ላይ የተዘጋጀውን ፕሮግራም እሱን ተከታትለን እንመለሳለን። መልካም ቆይታ። ዛሬ
7ኛው ላይ በ2010 ደርሰናል። ለዛ እንግዲህ የሬዲዮ ፕሮግራም ነው በሸገር ኤፍኤም 102.1 ላይ ከሰኞ እስከ ሐሙስ ቀን ላይ ለየት ባሉ ረጋ ባሉ የምሳ ሰዓት ሙዚቃዎች፣ ቅዳሜና ሰኞ ምሽት ላይ ደግሞ ኮሌጅ ታይምና የሌዲስ ናይት የሚሉ ዝግጅቶችን የሚያቀርብልን የሬዲዮ ፕሮግራም ነበር ላለፉት 7 ዓመታት። አሁን ለ7ኛ ጊዜ ሽልማቶችን በህዝብ ድምጽ እየመረጠ ሲሸልም ቆይቷል። እንግዲህ ለዛ የሬዲዮ ፕሮግራም የአድማጮች ምርጫ ዘንድሮ አዲስ የተካተተ ፕሮግራም እጩ አለ። በዚህ እጩ ለመጀመሪያ ጊዜ በቴሌቪዥን ተከታታይ ድራማ ሙጋቾች፣ ሰንሰለት እንዲሁም ደግሞ ዘመን የቴሌቪዥን ድራማ ኢቢኤስን ወክለው በዚህ መድረክ ላይ ይወዳደራሉ። አዎ እኛ ደግሞ እንግዲህ እዚህ ወከል ነው እሁድን በኢቢኤስ ነው በጣቢያችን አዲስ የተጀመረ እሁድን ዘና ፈታ የምናደርግበት ፕሮግራማችን ነው። እኛ ደግሞ እሱን ወክለን ለዛ ሽልማት ላይ እንግዲህ ያሉ ሁኔታዎችን ቃኘት እያደረግን ወደ ተመልካቾች እናደርሳለን። ይህን ዝግጅት የምናውቀው ፊልሞች ላይ፣ ሙዚቃ ላይ እንዲሁም ክሊፖች ላይ ነበርና አሁን ይህ ዝግጅት መታየቱ በሲሪያል ድራማ ላይ የሚደክሙትን ተዋናዮችም፣ ዳይሬክተሮችም፣ ፕሮዲውሰሮችም እንዲሁም ደራሲዎችን የሚያበረታታ ነው ብዬ ነው የማስበው እና መዘጋጀቱ ለተከታታይ ድራማ ትልቅ የምስራች ነው። ከእናንተ ውጪ ቢሆን ማን ይመስላል? እኔ ከኛ ውጪ ዘመን ነው የሚያሸንፈው ብለናል። ሀሪፎች ናቸው፣ ብርቶች ናቸው ተፎካካሪያችን፣ ግን እርግጠኛ ነን እኛ ያሸንፋለን። 9ኛው ዘንድሮ ነው የተጨመረው በቴሌቪዥን ተከታታይ ድራማ ማለት ነው። አንዱ አንተ የምትሰራበት ቤቶች ታጭቷል። ምንድነው አሸንፋለሁ ብለህ ታስባለህ? ከክሩ ጋር ይመስለኛል ምናሸንፍ ነው የሚመስለኝ። ምን ጠንካራ ጎን አለን ብላችሁ ታስባለህ? አንደኛ ነገር ረጅም ጊዜ በመሄድ የኛ ቀዳሚ ነው እና ደግሞ ብዙ የተሻለ ነገር እንዳለን ይሰማኛል። እንግዲህ በኒው አርቲስት ኦፍ ዘ ይር እና በቤስት ቪዲዮ ታጭቻለሁ። በጣም ደስ ብሎኛል። ይሄ እዚህ ካታጎሪ ውስጥ በመግባቴ እና ምኔት በመደረገኝ በጣም ደስ ብሎኛል። እንግዲህ እስቲ አብረን እንጠብቅ ውጤትም ነው የምለው። መምረጥ የሚፈልግ ድምጹን በነጻነት መስጠት የሚችልበት ስለሆነ አሪፍ ነው። የሚወዱኝ ይመርጡኛል ብዬ ነው ማስበው። ሽልማቱን እንኳን በጣም ጠንካራ ተወዳዳሪዎች አሉ። ያው ጎበዝ ከሆኑ ተዋናዮች ጋር ነው ወጪ የሆንኩትና እግዚአብሔር ነው የሚያውቀው። የታጨውበት ፊልም ማያ ነው፣ ጥሩ ፊልም ነው። ባሸንፍ ደስ ይለኛል። እንግዲህ ሽልማት ስትመጪውልህ ዋንጫ ነው የምጠብቀው። አገኛለሁ አላገኝም ብዬ አላሰብኩም። ያው ከኔ ጋር ያሉ ትልልቅ ሰዎች አሉ፣ ሌሎች ሞር እነሱን እጠብቃለሁ። ከባለቤቴ ጋር ስለታጨው ደስ ብሎኛል። ደስ የሚል ነገር አለው። መልሱን ደግሞ በኋላ ላይ አብረን የምንከታተለው ይሆናል። ስለ ሽልማት ምን ትላለህ? ብዙ ሽልማት አግኝተሃል ለምትዩ እንደዚህ አይነቱን አላገኘሁም። ሽልማት ለተሸላሚው ሳይሆን ተሸላሚውን ለሚከተለው ክፍል በጣም ሚኒንግ አለው። ወጣቶችን ከስር ለሚነሱትን ያነሳሳል። በጥበቡ ሙያ ውስጥ ያሉትን ደግሞ ሰዎች የበለጠ እንዲሰሩ ያደርጋቸዋል። እንደነከሌ ለመሸለም፣ እንደነከሌ እውቅና ለማግኘት፣ እንደነከሌ ደግሞ ገኖ ለመውጣት ብለው የተሻለ ስራ ዘውልን ይወጣሉ። ሽልማት ጥቅሙ ለተሸላሚው አይደለም። ሁሉ ጊዜ ኃይሌ ገብረስላሴ ወርቅ ሜዳሊያ ቢያጠልቅ ኃይሌ ገብረስላሴን የሚከተሉ በሺ የሚቆጠሩ በተለያዩ ሀገሪቷ ክፍል አሉ። እነዛን የምናፈራበት። ቤቲ በዚህ ውድድር ላይ ተሳትፋ ታውቃለች? በመታጨት በማሸነፍ በመታደም መታጨት ተሳትፋ ታውቃለች። አላሸነፈችም፣ ግን ያው አለማሸነፏ ምንም የጎዳት ነገር የለም ብዬ ነው የማስበው። መቼ ነበረ? በየትኛው ስራሽ? የዛሬ 2 ዓመት ነበረ። በማነው ፍጹም የሚለው አልበሜ ነበረ። በጣም ከባድ ዙር ነው። በጣም የምወዳቸውና ማከብራቸው ድምፃውያኖች ናቸው አብሬያቸው የተወዳደርኩኝ ያለሁት እና ለነሱም መልካም እድል እመኛለሁ። ያው ለኔም መልካም እድል። ያው ሁሉም አብረው የታጩት ጓደኞቼ በሙሉ ወይም የስራ አጋሮቼ ጎበዞች ናቸው። አብረው የደከሙ የለፉ ልጆች ናቸው። ሁሉም ጥሩ ሰርተዋል። እንግዲህ አብረን እናያለን። ብዙ ታለንት ያላቸው ብዙ ለማድረግ ለሚፈልጉ እና እንደዚሁም ደግሞ አገራቸው በጥሩ ሁኔታ ለማስተዋወቅ ለሚፈልጉ ወጣቶች፣ ለጀማሪዎች ጥሩ ድጋፍ ነው የሚሰጠው። ጥሩ ስሜትን ነው የሚፈጥረው። በእውነቱ እንዲህ አይነት ነገር መፈጠሩ
በጣም ትልቅ ነገር ነው። እጅግ የሚያስደስትና የሚያኮራ ነገር ነው። ይሄ ለኛ ሳይሆን መጪውን ትውልድ የሚያበረታታ ነው። አባቶቻችን ሲተርቱ የፊት ወዳጅን በምን ሸኘኸው በሻሽ የኋለኛው እንዳይሸሽ ይባላል። ስለዚህ ይሄንን የኛን አሁን እየተደረገ ያለውን የሚያዩ ሁሉ ወደፊት እያበረታቱ የበለጠ እንዲወጣ ያደርጋሉ። እኛ መበርታት አለብን። ኢትዮጵያዊ፣ አፍሪካዊ በጣም ብዙ ከማንም የበለጠ ሂስትሪ ያለንና እሱን ማሳየት ግዴታ አለብን፣ መማር አለብን። ከራሴም ተመክሮ ብዙ ነገሮችን አይቻለሁኝ። ሁሉን መሆን አይቻልም። መማር አለብን። ከትምህርት የመጣ ነገር ደግሞ you will never fail። በጣም ትልቅ ደስታ ነው የተሰማኝ። እግዚአብሔር የተመሰገነ ይሁን። ይሄንን አላሰብኩም ነበረ። እንደ ሙከራ ነበር ለኔም ያው እንደተናገርኩ ለመጀመሪያ ጊዜ ነውና እግዚአብሔር የተመሰገነ ይሁን። በጣም ትልቅ ክብር ነው። እንግዲህ የቴዎድሮስ ካሳሁን አልበም ብዙዎቹን አንተ ነው የሰራውና ዛሬም በኢትዮጵያ ነጠላ ዜማ ተሸልሟል። ምንድነው እንግዲህ ከአርቲስቱ እንደ አርቲስቱ ባይሆንም አንተ ምን ተሰማህ? ያው እኔ ደስተኛ ነኝ። እኔም አም ፓርት ኦፍ ዘ አልበም እና በጣም የደክመንበታል፣ ለፍተንበታል። በዚህ አጋጣሚ ቴዲም ቢኖር በጣም የደስተኛ ነበር የሚሆነው። እሱ በስራ ምክንያት ሊገኝ ስላልቻለ በጣም ይቅርታ ጠይቅልኝ ብሏል። ማለት የማይቻልበት አይነት ሁኔታ ነው። ግን በጣም እሱም ደስ እንደሚለው ሆፕ አደርጋለሁ። እኔ በጣም የደስተኛ ነኝ። ይሄ ሽልማት ያው የቴዲ ሽልማት ነው፣ የኔም ሽልማት ነው። በጓደኞቼም ሽልማት ደስ ብሎኛል። ያው የኔም ሲሆን ደግሞ ደስ ብሎኛል። በጣም የማመሰግነው የመረጡኝን ህዝብ፣ ስራዬን የወደዱልኝን በሙሉ ከልብ አድርጌ አመሰግናለሁ። ይህ ሽልማት የዘሪቱ ሽልማት ነው። ዘሪቱ ከበደ ያው በታዛ ፊልም ኖራ ራሷ ብትቀበል እጅግ ምንኛ ደስ ባላይ ነበረ። ግን ያው በአጋጣሚ ሁኔታ መምጣት አልቻለችም እና በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እናመሰግንሻለን። ይገባሻል። ያብርች ያራዳልሽ ቁጥር 3 ነው። በዚህ ፊልም ላይ እውነት አለመሰገድ ይገባዋል ትላለህ። አሪፍ ካራክተር ተወጥቶታል። ይገባዋል ብቻ ከሚገባው ላይ ይገባዋል። ምክንያቱም በደንብ ነው የሚችለው፣ በደንብ ሰርቶታል። ለመናገር ፊልሙ ሲሰራ በጣም ከባድ ፊልም ስለነበረ በጣም ሽልማት ጠብቀናል፣ ስለለፋንበት ማለት ነው። ከአመት በላይ ወስዷል ስራው። በጣም ብዙ ልፋት ጠይቃል። ስለዚህ በጣም ለኛ ደግሞ እውነት ትልቁ ሽልማታችን ይሄ ነው። ከፊልሙ ያው ከፊልሙ ውጪ ይሄ ሽልማት ነው። ህዝብ ስለመረጠን እጅግ በጣም ደስ ብሎናል። ህዝብ ስለወደደልን ፊልማችንን። የፕሮግራሙ መርህ፣ የዘንድሮ መርህ ሁላችንም ሚና አለን ነው። ሁሉም ሰው ሚናውን እንደተወጣ አስባለሁ። እናንተ ለምሳሌ እዚህ ድረስ ይሄ ጉዳይ ያገባናል ብላችሁ መጣችሁ። እንግዲህ አዳራሿ 550 እስከ 600 ሰው ነው የያዘው። ከዛ ውጭ ላለው ደግሞ በብዙ ሺህ ለሚቆጠር ህዝብ ይህንን ኪነ ጥበብ የተዘከረበትን የተከበረበትን ሙያተኛው ከፍ ከፍ ያለበትን ዝግጅት በማቅረባችሁ በጣቢያችሁ በኢቢኤስ እናንተም ሚናችሁን ተወጣችኋልና አመሰግናለሁ። እንግዲህ ይህን ይመስል ነበር ዛሬ ቡድን በኢቢኤስ መሰናዶ እንግዲህ ከኢንተርኔት ተገኝተን ያሰናዳነው ያሳየናችሁ ይህን ይመስል ነበር ማለት ነው። ስለተከታተላችሁ እናመሰግናለን። ከቀሪ ዝግጅቶቻችን ጋር መልካም ጊዜ። ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ። ሰላም ጤና ይስጥልን። የፕሮግራማችን ተከታታዮች በየሳምንቱ ወደ እናንተ የሚደርስላችሁ እሁድን በኢቢኤስ የተሰኘው ፕሮግራማችን ነው። እንግዲህ ፍሬያት ባለፈው ሳምንት አንዳንድ ጉዳዮች አንስተን ስንወያይ ነበረ። ይህ ወር እንደምታውቂው የጥቅምት ወር ወይም ደግሞ ነጮቹ ኦክቶበር የጡት ካንሰር ግንዛቤን የሚጨብጥበት ወቅት ነው እና በዚህም ላይ ደግሞ አንዳንድ ነገሮች ማውራታችን አይዘነጋም ባለፈው ሳምንት። ስለዚህ ዛሬ ደግሞ ባለሙያ
ይዘን ቀርበናል። አሁን ደግሞ አጠገባችን ዶክተር ኤዶም ሰይፈዚ ትገኛለች። አንዳንድ ጥያቄዎች ይኖርናል፣ አንድ ላይ ጥሩ ቆይታ ይኖረናል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ራስሽን ታስተዋውቂ? ዶክተር ኤዶም ሰይፈ እባላለሁኝ ከአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ስፔሻላይዝድ ሆስፒታል በካንሰር ሕክምና ስፔሻሊስት ነኝ። እሺ፣ ስለ ጡት ካንሰር አንስተን ስናወራ ከመንስኤው እንጀምርና ምንድነው መንስኤዎቹ? ያው የጡት ካንሰር የሚመጡበት መንገዶች ብዙ ናቸው እና እርስ በርስ በመመጋገብ ወይም አንዱ ጋር በመሆን ነው አጠቃላይ የጡት ካንሰር የሚያስከስቱት። ዋነኛው ነገር ግን ኤስትሮጅን የሚባለው ሆርሞን በሰውነታችን ውስጥ ወይም በአብዛኛው በሴቶች ሰውነት ውስጥ ለረጅም ጊዜ ሴቶች ለዛ ሆርሞን ሲጋለጡ ነው። ያ ሆርሞን የሚጋለጡበት ምክንያት ለምሳሌ የወር አበባቸው ቀደም ብሎ ብዙውን ጊዜ ከ12 ዓመት በፊት ሲመጣ እና የወር አበባ መቆሚያ ወይም ማረጥ የሚባለው ከ55 ዓመት በኋላ ሲሆን ለረጅም ጊዜ ለዛ ሆርሞን ይጋለጣሉ። ብዙ ልጆች ወይም ልጆች የማይወልዱ ሴቶች ለዚህ ሁኔታ የተጋለጡ ይሆናሉ። በተጨማሪም በብዛት ከ25 ቢቻል ከ20 ዓመት በፊት ነው የሚባለው፣ ግን ከ25 ዓመት በላይ ልጅ የሚወልዱ ሴቶችም በተመሳሳይ መልኩ ለጡት ካንሰር የተጋለጡ ይሆናሉ። በአጠቃላይ ያው ሴቶች ከወንዶች ይበልጥ ለጡት ካንሰር የተጋለጡ ናቸው። ያው የሚያሳዝን ነገር ነው፣ ግን እውነታው ይሄ ነው። ወንዶችም የጡት ካንሰር ሊይዛቸው ይችላል፣ ግን ሴቶች 100 እጥፍ ከወንዶች ይልቅ ለጡት ካንሰር ተጋላጭ ናቸው። በተጨማሪም እድሜ ነው። እንደ ማንኛውም ካንሰር እድሜ በጨመረ ቁጥር የጡት ካንሰር ተጋላጭነት ይጨምራል። በተለይም ከ50 ዓመት በላይ ሴቶች ለጡት ካንሰር የተጋለጡ ይሆናሉ። ከዚህ በተጨማሪ በትንሹ ከ5 እስከ 10% በሚሆን መልኩ በዘር የመተላለፍ እድልም አለው ማለት ነው። እነዚህ ናቸው። ጥሩ። እስቲ ያው ምልክቶቹ እንዴት ናቸው? ቤት ሆነን እንዴት ነው ማወቅ የምንችለው የጡት ካንሰር መሆኑን? እንዴት ነው ምልክቶቹ? ያው ሴቶች ላይ የጡት ካንሰር በአብዛኛውን ጊዜ ብዙ ምልክት ስለማያሳይ ህመም ስለማያመላክት ሴቶች ቶሎ ብለው የጡት ካንሰርን ሊያውቁ ይችላሉ። ስለዚህ ያው ከቀድሞ ጊዜ ጀምሮ ሴቶች ራሳቸውን ቢያንስ ቼክ ማድረግ ወይም ማየት ቢችሉ በሳይንሱ ያው የጡት ካንሰርን የማግኘት እድላቸውን ባይጨምረውም ግን ቀደም ብለው አይተው ቶሎ ወደ ሕክምና እንዲሄዱ ይረዳቸዋል። በጡት ካንሰር የሚያዝን እድል አይቀንስም ወይንም የመሞትን እድል አይቀንስም፣ ግን ቶሎ ወደ ሐኪም ቤት እንዲሄዱ ይረዳል። ስለዚህ ሁሉም ሴቶች ራሳቸውን ቼክ የሚያደርጉበት ወይም ራሳቸውን የሚያዩበት መንገድ ቢኖር ጥሩ ነው። ወይም ገላቸውን በሚታጠቡበት ሰዓት ይሆናል፣ ቤት ልብሳቸውን በሚቀይሩበት ሰዓት መስታወት ፊት ቆመው የጡታቸውን አቀማመጥ የተለያየ አቀማመጥ ካለው ቆዳው ላይ ለውጥ ካለ ፈሳሽ ነገር ካለ ማየት ይችላሉ። ከዛ በተጨማሪ በመዳበስ በሁሉም አቅጣጫ በመዳበስ ከብብታቸው ጀምሮ የተለየ አይነት ነገር የጠጠረ ነገር ካለ የተለየ አይነት ነገር ካለ ወደ ሐኪማቸው ማማከር ይችላሉ። ከዚህ በተጨማሪ ግን በሌሎች ዓለማት ስክሪኒንግ የሚባል ፕሮግራም አለ። ያው ኢትዮጵያ ውስጥ እስካሁን ድረስ በመርህ ደረጃ ያለ ነገር አይደለም። ግን ሴቶች ቢያንስ ከ45 ወይም ከ40 ዓመት በላይ ሲሆኑ ሐኪሞች ጋር እየሄዱ ማሞግራም የሚባል የጡት ምርመራ አለ። በዛ ራሳቸውን ቼክ ቢያደርጉ ልክ አሁን ለማህፀን ካንሰር እንደሚደረገው ራሳቸውን ቼክ ቢያደርጉ ይመከራል። ያው በዚህ መልኩ ራሳችንን ቀድመን ቢያንስ ከዚህ በሽታ መከላከል የምንችልበት መንገድ ይኖራል ማለት ነው። እስቲ የመዳን እድሉስ እንዴት ነው ከተያዘን በኋላ? ያው የጡት ካንሰር በኤርሊ ስቴጆች ወይም ደግሞ ቀደም ባሉ ስቴጆች ስቴጅ 1 ስቴጅ 2 በምንለው ደረጃ ላይ ከተገኘ የመዳን እድሉ ከፍተኛ ነው። የመጀመሪያው ህክምና የሚሆነው ኦፕሬሽን ነው ወይም ያንን በሽታ የያዘውን ጡት ማውጣት ነው። በተለይ አሁን ኢትዮጵያ ውስጥ ባለንበት ሁኔታ ምናልባት ለሴቶችም አብዛኛውን ጊዜ እኛም ህክምና ላይ የሚያጋጥመን ነገር ሴቶች ጡታቸው እንዲቆረጥ አይፈልጉም ብዙውን ጊዜ። ግን አሁን ኢትዮጵያ ውስጥ ባለው ሁኔታ ጡት እንዲቆረጥ ነው የሚመከረው። ምክንያቱም ህክምናው ትንሽ ሊሚትድ ስለሆነ ወይ ውስን ስለሆነ የተወሰነ ተቋም ያለው አንድ ተቋም ነው ጥቁር አንበሳ ውስጥ ለጊዜው እዛ ብቻ ስለሆነ ህክምና ወረፋውም ስለሚረዝም ያን የታመመውን አካል ብቻ ሳይሆን ጡቱ እንዳለ እንዲወገድ ነው የሚመከረው። ስለዚህ ያ ህክምና ይደረግላቸዋል። ከዛ በተጨማሪ እንደ ውጤቱ እንደ ምርመራው ውጤት ታይቶ
ኬሞቴራፒ የሚባል ህክምናም ኪኒንም ጨረርም እንደያስፈልጊነቱ ሐኪሙ ያን ነገር አይቶ የካንሰር ስፔሻሊስቱ አይቶ የሚመክረውን ህክምና ያገኛሉ ማለት ነው። በዛ መልኩ ከታከመ እነዚህ ሴቶች ረጅም ጊዜ መኖር እድላቸው የመታከም የመዳን እድላቸው ከፍተኛ ነው። ከዚህ ጋር ያይጄ በወንዶችስ ላይ በሽታ ሲከሰት ምንድነው ምልክቱ? ምንድነው ለየት ያለ ምልክት የሚሆነው? እነሱስ ምን አይነት ነገር ማድረግ ይጠበቅባቸዋል? ከሴቶች ወንዶች በጣም አናሳ እድል ነው ያላቸው በጡት ካንሰር የመጋለጥ። ተጋላጭነታቸውን በተወሰኑ ምክንያቶች ነው ቅድም የተባለው ኤስትሮጅን ሆርሞን ወይም የተወሰኑ ጄኔቲክ የሆኑ ችግሮች ሲኖርባቸው ነው ለዚህ በሽታ የሚጋለጡት። ምልክቱ ግን ተመሳሳይ ነው፣ እብጠት ነው። እንደውም ከሴቶች ወንዶች ላይ ይበልጥ ቶሎ የመታየት እድል አለ። ምክንያቱም ተለቅ ያለ ጡት ስለማይኖራቸው ቶሎ ማግኘት ይችላሉ። ህክምናውም ተመሳሳይ ነው፣ ተቆርጦ ያንን የጡት አካል ማውጣት ነው። ኬሞቴራፒ የምንለውም ኪኒኑም ጨረሩን እንደ ደረጃው ተመሳሳይ ህክምና ነው ያለውና ይበልጥ ወንዶች እንደውም ቶሎ የማግኘት እድላቸው ከፍተኛ ነው። ከዛ በተጨማሪ በዘር ይሄ በሽታ እናቶቻቸው ላይ እህቶቻቸው ላይ የነበሩ ወንዶች ተጋላጭነታቸው ከፍ ያለ ነው። ለምሳሌ በሴቶች ላይ በሽታው ሲከሰት መቆረጥ ነው ያለው መንገድ ነው። በወንዶች ላይ ተመሳሳይ ነው። ያው የጡቱ ቲሹ ወይም ውስጡ ያለው የጡት አካል ዝቅተኛ ቢሆንም በአጠቃላይ ጡት ላይ ያሉ የሚባሉት አካላት አሉ። ይሄ ፋት የሚባለው ኮኔክቲቭ ቲሹ በአማርኛ ትንሽ ለመግለጽ ይከብዳል። እነዛ ሁሉ ተወግደው መውጣት ይኖርባቸዋል ከበሽታው ጋር ማለት ነው። የብዙ ሴቶች ጥያቄ ይመስለኛል ከኔም ጨምሮ ማስበው ነውና ጡት መያዣ ላይ ያለች ብረት አለች እና ብዙ ሰዎች ያ ብረት ካልወጣ ጡት ካንሰር ያመጣል የሚባል ነገር አለና እስቲ እሱ ላይ እስካሁን እንግዲህ በእነዚህ አይነት ሁኔታ ጡት ካንሰር ይመጣል የሚሉ ሪሰርቾችም የተካሄዱ ነገሮች እኔ ያነበብኩት የለም። ቅድም ካልኳቸው ካነሳዋቸው ሁኔታዎች በተጨማሪ ምናልባት ይሄ አኗኗር ሁኔታ፣ መጠጥ፣ አልኮል፣ ሴቶች ወር አበባቸው ከቆመ በኋላ ከፍተኛ የሆነ የክብደት መጨመር ኒኒ አይነት ነገሮች ናቸው እንጂ እንደዚህ አይነት እንትኖች እስካሁን ድረስ እንደ ምክንያት አልተጠቀሱም። እስቲ ከስራሽ ጋር ያው የተያዘ ብዙ የታመሙ ሰዎች ይመጣሉ በጡት ካንሰር። እስቲ አንቺም ያስተምራል የምታያቸውን አጋጣሚዎች ይኖራሉ ስራ ቦታ ላይና እስቲ ያስተምራል የምታያቸው ነገሮች ካሉ አጋጣሚዎች? ያው አብዛኛውን ጊዜ በተለይ በጥቁር አንበሳ ስፔሻላይዝድ ሆስፒታል እንደ አጋጣሚ ሆኖ የሚመጡት አብዛኞቹ ከገጠር ነው ወይም ከክፍለ ሀገር ነው የሚመጡት። ብዙዎቹ ያው ሴቶችም ሆነን ሐኪሞችም ወገኖቻችንም ስለሆነ ስናያቸው በጣም ያሳዝናል። በጣም ከገፋ በኋላ ቆስሎ ደም ወይንም መግል እየኖረው በዚህ አይነት እና በጣም በሚያሳዝን ሁኔታ ነው የሚመጡት አብዛኞቹ እና በጣም በሽታው ከገፋ በኋላ ከዚህ በተጨማሪ ወደ ጉበት፣ ወደ ሳምባ፣ ወደ አከርካሪ አጥንት ሄዶ በዚህ አይነት ሁኔታ ነው የሚመጡት አብዛኞቹ ታካሚዎች። ከዛ በተጨማሪ አንዳንድ ሴቶች ደግሞ ቅድም እንዳነሳሁት በሽታውም እያለ ይሄ ጡት ይነሳ በሚባልበት ሰዓት ብዙ አይነት ያለ መቀበል ከዛ ከህክምናም የመጥፋት የመቅረት ቆይቶ ደግሞ ቅድም እንዳልኩት ገፍቶ በሽታው የመምጣት ሁኔታም አለና በተለይ ሴቶች ጡት የውበት መገለጫ የሴትነት መገለጫ ቢሆንም በሽታ ካለበት ደግሞ ከዛ ሁሉ ነገር የሚበልጥ ህይወት ስላለ ይሄን ነገር ይበልጥ አትኩሮት ቢሰጡት እና ጡትን ማጣት በብዙ መንገዶች ሊስተካከል የሚችል ነገር ነውና ከሴቶችም በተጨማሪ በዚሁ አጋጣሚ ወንዶችም ባለቤቶቻቸው፣ ወንድሞቻቸው፣ አባቶቻቸው ይሄ ነገር ምንም ማለት እንዳልሆነ ከነሱ ህይወት እንደማይበልጥ አብረው ቢያግዟቸው ብዬ እመክራለሁ። ሌላው ደግሞ አሁን አንዴ ከተያዙ በኋላ በጡት ካንሰር ከተቆረጠ በኋላ ድጋሚ ያንደኛው የመያዝ እድልም አለ በእሱ ላይ ያው ጡት ካንሰር በአንደኛው ላይ ከተከሰተ በኋላ ወደ ሌላኛው የመሄድ እድሉ ከፍተኛ የሚባል አይደለም። ከ10 እስከ 20% የሚሆኑ ሴቶች ከአንደኛው ጡት ሁለተኛው ጡት ላይ ረጅም ጊዜም በኋላ ይሁን አጭር ጊዜም በኋላ ሊመጣባቸው ይችላል። ቆይቶ ከመጣ እና የተለየ አይነት ባህሪ ካለው ከመጀመሪያው የጡት ካንሰር ጋር በተመሳሳይ መልኩ ነው የምናክመው። በተለይ ይሄኛው ጡት ታክሞ ድኖ በሌላም አካል ላይ በሳምባ በጉበት ላይ ምንም ነገር ከሌለ የሁለተኛው ጡት ህክምና በተመሳሳይ መልኩ ነው የሚቀጥለው። መቆረጥ ይኖራል፣ ኬሞቴራፒም ኪኒንም ጨረርም እንደያስፈልጊነቱ ይኖራል። ምናልባት ግን በተመሳሳይ ሰዓት ከተከሰተ ልክ ጉበት ላይ ወይም ሳምባ ላይ እንደሄደ ነው የምንቆጥረው ወይም ስቴጅ 4 እንደሚባለው ነው የሚቆጠረው። ያን ጊዜ ያው ህክምናው ትንሽ ብዙም አመርቂ ላይሆን ይችላል ውጤቱ። ሌላው እንግዲህ ለህብረተሰባችን እንዲገነዘበው በጡት ካንሰር ብቻ ሳይሆን ብዙዎቻችን ሲያመን ነው ሆስፒታል የምንሄደው።
ቼክአፕ የሚባል ነገር ፈጽሞ ምንነቃ አይመስለኝም እና ከዚህ ጋር በተያያዘ ለህብረተሰቡ እንደው ምን ምክር ትሰጫለሽ? ያው ከዚህ ጋር በተያያዘ በተለይ ጡት ካንሰር በአገራችንም አንደኛ የሚባል ነው በሴቶች ላይ። ስለዚህ ሴቶች የመያዝ እድላቸው ከፍተኛ ነው ያው ቅድም እንደተገለጸው። ስለዚህ በቤት ውስጥ ራስን በማየት ቀድሞ ለማወቅና ቶሎ ወደ ሐኪም ቤት ለመሄድ ቢቻል ደግሞ እንደ ሀገር የተጀመረ ነገር ባይሆንም ራሳቸው ሴቶች በራሳቸው ተነሳሽነት ቢያንስ ከ40 ዓመት በኋላ ቢገፋ ከ50 ዓመት በኋላ በየጊዜው በየአመቱ ማሞግራም የሚባለው ምርመራ ሁለቱም ጡታቸው ላይ እየሄዱ ቼክ ቢደረጉ የተሻለ ነው ብዬ አስባለሁ። ቼክአፕ እንዲሁ አስፈላጊ ነው። አዎ ክትትሉ አስፈላጊ ነው። እናመሰግናለን። በጣም አመሰግናለሁ። በራስ ስለሚደረግ የጡት ምርመራ ስለ ጡቶ ማወቅ ማናቸውንም ለውጦች በፍጥነት ለማወቅ ይረዳውታል። ሁልጊዜም ጡቶችን እንቁላል በሚፈጠርበት ወቅት ይመርምሩ። ይህም የሚከሰተው የወር አበባ ከመምጣቱ ከ14 ቀን በፊት ነው። በየወሩ በተመሳሳይ ሰዓትና ቀን ላይ ትኩረቶን ያድርጉ። ለማወዳደር እንዲረዳውት ያለፈውን ወር የጡቶን ሁኔታ በስልክ ካሜራው አንስተው ያያዙ። እንዲሁም መስታወትና ጥሩ ብርሃን ያስፈልገውታል። የሚፈትሹት ልክ እንደ ሁልጊዜው አንድ አይነት መሆናቸውን ነው። ከመስታወት ፊት ለፊት ይቆሙ። እጆን በወገቦ ላይ ያድርጉ። ትከሻዎች በአንድ ቀጥተኛ መስመር ላይ መሆናቸውን ያረጋግጡ። አሁን በተለየና በአዲስ እይታ ይመልከቱ። መሰርጎድ፣ መቅላት፣ መፈርጠም፣ ሽፍታ፣ እብጠት፣ ፈሳሽ እንዲሁም ቦታውንና ቅርጹን የቀየረ የጡት ጫፍ መኖሩን ማረጋገጥ ተገቢ ነው። ክንዶን ከጭንቅላቶ በላይና በታች በማድረግ ከጎን በኩል በጥሩ ሁኔታ ይመልከቱት። ወደፊት አንገቶን ያጎንብሱ። በጀርባዎት ይተኙና ቀኝ እጆን በመጠቀም የግራ ጡቶ ላይ እብጠት መኖሩን ያረጋግጡ። በግራ እጆም በተመሳሳይ መልኩ ይፈትሹ። ጣቶትን ክብ እየሰሩ ያንቀሳቅሱ። ጥልቅ የሆነ የህብረ ህዋስ መኖሩን ጠንከር አድርገው በመጫን ይወቁ። ከላይ ጀምሮ እስከ ታች አሊያም ዙሪያውን ሁሉንም የጡቶን ክፍል መፈተሽውን አይርሱ። ገላውን መታጠብ ይመከራል፣ ምክንያቱም እርጥበት ቆዳውን ስለሚያገኘው የሰውነቱን የውስጥ ክፍል ለማወቅ ይረዳል። እብጠቶችን በተደጋጋሚ መፈለገውን ይቀጥሉ። እብጠትን አገኙ? በአብዛኛው በጡቶ ላይ የሚታዩ እብጠቶች ተስማሚ ሊሆኑ ይችላሉ። ነገር ግን ምንም ጊዜ ሳይወስዱ የሐኪም ቀጠሮ ያያዙ። ያስተውሉ። ራስን የመመርመሩ ሁኔታ መደበኛውን ማሞግራም በፍጹም ሊተካ አይችልም። ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ። አሁንም በመከታተል ላይ የምትገኙት እሁድን በኢቢኤስ የተሰኘው ሳምንታዊ ፕሮግራማችን ነው። ፕሮግራማችን እንግዲህ እስከ 10 ሰዓት ድረስ ይቆያል። ከኛ ጋር እንድትቆዩ አሁንም ያክብሮት ግብዣችን ይሆናል። ዛሬ ግን በጣም የሚገርመው ነገር የደረጀ ኃይሌ ሰርግ ነው። ደረጀ ኃይሌ የሚሞሸርበት ቀን ነው። ተወዳጁ ኮሜዲያን እንግዲህ ደረጀ ኃይሌ ዛሬ የሰርግ ስነ ስርዓቱን ያካሂዳል። ከደረጀ ኃይሌ ጋር ቆይታ አደርጋለሁ። አብረን ቆይ። ደረጀ ኃይሌ አለ ሰላም ነው አለ እንደምን አለ? የኔ ነው አይደል? ኦፍ ኮርስ ያንተ ነው። እንደምንድን ነህ? እግዚአብሔር ይመስገን። እንኳን ደስ ያለ። በቅድሚያ ደሬ በጣም ነው ማመሰግነው። በጣም አመሰግናለሁ። በጣም ጥሩ ነገር ነው። መቼም አንድ ነገር የሰማሁታል። ወደ ሌላ ከቤት በፊት አንድ ነገር ልጠይቅ። ምን? ልታገባ ነው? ኦፍ ኮርስ ዛሬ ነው። ዛሬ እስከ ዛሬ ቆይተ ግን ዛሬ ማግባት እቺን ልጅ መምረጥ ከምን የተነሳ ነው? እንግዲህ ለሁሉም ጊዜ ያለው እንደሚባለው መቸኮል የማያስፈልግም፣ መፍጠር የማያስፈልግም፣ መዘግየት የማያስፈልግም። በሚሆንበት ሰዓት ሆነ። ስለዚህ ዛሬ ሆነ። እንዴት ተዋወቃችሁ? ኳስ ስናይ ነው። ኳስ እያየን የአርሰናል ቲፎዞ ናት፣ እኔ ባርሴሎና ነኝ። በቃ በጣም ስትናደድ በጣም አዘንኩኝ። ምን ያናድድሻል? አትበሳጪ፣ ከኔ ጋር ብትሆኚ ተደስተሽ ነው የምትኖሪው አልኳት። ባርሴሎና አገባች። አዎ። ሰርጋችሁንስ እንዴት ነው? ወደ ሰርግ መፈጸም ደረጃ ላይ ሲደርሱ እንደው ምን ነበረ በጊዜው የነበረው የእናንተ ጨዋታ ወሬ? በቃ ፈጣሪ ፈቀደ፣ ለዚህ ቀን አበቃን። እንዴት ነው ኑሮ በኢትዮጵያ? ኑሮ በኢትዮጵያ በጣም ጥሩ ነው። ይኸው እንግዲህ ከደረጃ ላይ ጋር ቁጭ እያወራን ነው የምንገኘው። እንግዲህ መልካም ጋብቻ እንመኝልሃለን በኢቢኤስ እና
Ailoga, 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 Jamal, Ailoga, 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 Abit, Ailoga, ርገት ባግርክ ሾክም የለው የሚወጋክ እኛ ማገሬ ወንድ ነው ወንድ አቆላለፈው እንደ በቀንድ ማማው ዘመን አውታበክ አረ ጎበዝ አሆ ያሆ ምናለ ደሬ ምናለ ሰብል የለሰው አቤት ሰብል የለሰው አሃ ሰጥማለ ምናለ ደሬ ምናለ ሰብል የለሰው አቤት ሰብል የለሰው አሃ ሰጥማለ ምናለች ሰብለ ምናለች ደሬ የለሰው እንዲ ደሬ የለሰው አቤት ሰጥማለች አረ ጎበዝ እምነው አረ ጎበዝ አረ ጎበዝ እንኳን እናት የወለደችው አማቱ ትኩራ የተጋባችው ራዱላ አንቆራጥጠው አረራ ወጣ ቀላወጣው አረ ጎበዝ አረ ጎበዝ አረ ጎበዝ ውረድ እንውረድ ተባባሉና ደበደቡት አፋፎሙና አረ ጎበዝ ያምናል ባለው ያምናል ባለው ያምናል ገራ አምና ወንደላጤ ዘንድሮ ምስታለው ያምናል ገራ እኛም ማደርዬ የሰው መውደድ አለው ያምናል ያምናል ባለው ያምናል ባለው ያምናል ባለው ያምናል ባለው ሲመካ ያምናል ባለው ያምናል ባለው ያምናል ባለው ያምናል ባለው አረ ጎበዝ እምነው አረ ጎበዝ ወለድና ሰሩ ማይረባ ወያ ያደምቅ ወያ ያገባ አረ ጎበዝ አረ ጎበዝ አረ ጎበዝ አረ ጎበዝ ያምናል ባለው ያምናል ባለው እዚህ ቁጭ ብሎ ይታያል አፍሪካ ያምናል ባለው እንኳን ደህና መጣህ ኑሮ በአሜሪካ ያምናል ባለው ያምናል ባለው ያምናል ባለው ያምናል ባለው ያምናል ባለው አይደለም ወይ ባይጠረጥረው ያምናል አይደለም ወይ ባይጠረጥረው ያምናል ባለው አንደኛ ሚዜውን ሰሌን ያረገው ያምናል ባለው ያምናል ባለው ሽቦ የነ ሽቦ ሽቦ ናይ ሽቦ ሽቦ የውላላ ሽቦ የውላላ አሆ የውላላ ያሾየ ሽቦ የውላላ ያሾየ ማየናና ያሆ የውላላ ያሾየ ይወየናና ያሆ ይህንን እስክስታ ማነው ያሳየክ አስረስዬ ሆዴ ይህንን እስክስታ ማነው ያሳየክ እነዛ አገር ፍቅሮች እንዳያገኙክ ያውና ይታያልና ያውና ይታያልና ያውና ይታያልና ያውና ይታያልና ያውና ይታያልና ያውና ይታያልና አገሯ ያውና ይታያልና አንጎራ አጓሬ አንጎራ አጓሬ እንዴ ከማንዴ እያረገረጉ እንዴህም እያረገረጉ እንዲያው በግርግር እስክስታ ለመዱ ፈራም ጋሜ ፈራም ጋሜ ፈራም ፈራም ጋሜ ፈራም ጋሜ
እንግዲህ በድጋሜ ደሬ እንኳን ደስ ያለህ ላለው እንዲህ በዚህ በኩል ሚዚዎች ይታዩኛል በዚህ ደግሞ ኮሚቴ አለ እስቲ ሚዚዎቹን በመጀመሪያ አስተዋውቀን ብሔራዊ ቡድናችን አርቲስት አስረስ በቀለ አብሮ አደግ ከፍ ያለው ዘለቀ እንዳለ ታንቁ ሰለሞን ዘረፉ እነዚህ አራቱን ይዤ ነው እንግዲህ በማጥቃት ያለው በዚህ በኩል ደግሞ እንግዲህ ኮሚቴዎች አሉ ይሄ ብሔራዊ ኮሚቴው ነው በጣም ከዚህ ስራ በኋላ ለሌላ ስራ የታጨ ኮሚቴ ነው ነጻነት ወርቅነህ ከአረጋኝ ነው ዋናው የኮሚቴ የበላይ ጠባቂ እዚህ ያሉት እነሱን በኋላ እንጠቅሳለን ብለን ነው የኮሚቴው የፋይናንስና ደህንነት የውጭ ግንኙነት ኃላፊ አስናቀ ንጉሴ ምግብና ተዛማጅ ጉዳዮች ሉባክ አሊ የዚህ ኮሚቴ የበላይ ጠባቂ በዚህ አጋጣሚ ሀዘን ላይ ያለው ድምጻይ አረጋኝ ወራሽ ነው ባለቤቱን ነፍስ ይማር ሰለሞን አምባቸውና ገብረ መስቀል ኪዲ በጣም ብዙ ናቸው ይሄን ሰርግ ለማድረግ እኔ እንቅልፍ የተኙም አይመስለኝም በጣም ነው የለፉት የደከሙት እንግዲህ ወደፊት ሰሜን ኮሪያና ደቡብ ኮሪያን እንደዚህ ያሉ እንትን የሚያደርጓቸው ነገሮች ያማድግ ይመጣል ነገር አጫቸዋለሁ ኢቢኤስን በዚህ አጋጣሚ አመሰግናለሁ እኛም እናመሰግናለን እስቲ አስረስ ስለ ደሬ መቼም ብዙ ነገር አላችሁ ስትሄዱ አንድ ያሳለፋችሁት ነገር ባጫውት በመጀመሪያ እንኳን ለዚህ በቃ ጓደኛችን ጥሩ ነገር ላይ ነው የደረሰውና ሰርግ ማለት ትልቅ ነገር ነውና በጣም ደስ ብሎናል ደስታችንን ስንገልጽ ብዙ ነገር አሳልፈናል ግን ደረጃ ያው በጣም ደግ ነው አንድ ጊዜ ሐዋሳ ላይ አንድ ባለሀብት እኔን እየፈረምክ እንደፈለጋችሁ ተዝናኑ ብሎን ሄደ የደረጃ ጓደኞች በጣም ብዙ ናቸው የሁሉንም ያስፈርመኛል ሰው የጠጣውን በሙላ የበላውን በጠቅላላ ያስፈርመኛል 5 ቀን ውስጥ ነው ከሰውየው ጋር ልጣላ ነው ልንባረር ነው ስለዚህ ደረጃ ከዚህ በኋላ እኔ አልፈርምም ከፈለክ ሰውየውን አነጋግረው ምናምን ከዛ በቃ ተዋለኝ ወጣንና ጫማ እንደዚህ ያስጠረገ ሪሲት አለ ከዛ ሰውየው መጣና ደግሞ በቃ ላይ ተጨንቀን ምክንያቱም ኦቨር ነው ሄደው እንትኑ ወጪውን ታውቁታላችሁ ደረጃ ወጪው ጥሩ ነው እንግዲህ አሁን መጣና አንተም እኮ መፈረም ትችላለህ ወይ ተገላገልኩ እስከ አዲስ አበባ ፈረም ነፂ እስቲ አንተ ደግሞ የኮሚቴው አካል እንደሆነ መጣ ስለ ደረጃ ኃይሌ የምትለው ነገር ካለ ደሬ እንኳን ደስ አለ እንኳን እንደዚህ አበቃ በእውነት ደሬ ትልቅ ወንድማችን ነው ያባት ባህሪ ያለው ደሬ ሁሉንም ለማስደሰት ይሞክራል በእውነት በጣም ብዙ ወዳጅ ነው ያለው አስረስ እንዳለው የሚታይ ነው እሱ ለደረጃ ብዙ ነገር ማድረግ አለብን እሱ ከሚያደርገው ነገር አቋያ እና ሁሉንም ነገር ያደረግነው የምራችንን ነው በእርግጥ ከባድ ነው ሰው ማስታወስ አለማስታወስ ነው ደረጃን ባካታ አስታውስ ይያልን ነው ባላ እንዳስታውስ ማላ ያራነው ጥረት የለም እና ምክንያቱም ማንንም መቅረት አይችልም ቢጠራና ያው በዚህ አጋጣሚ ምናልባት መምጣት የሚፈልጋል ሁሉም ሰው ሰርጉ ላይ መምጣት ይችላል ግን ደግሞ ሰርግ ያው በቀን ውስጥ ነው የሚካሄደው የግድ መምሸት አለበት ወደ ቤታቸው መሄድ አለባቸው ስለዚህ የሚጠራው ሰው ውስን ነውና ሁሉም አሁን ምናልባት መምጣት የነበረበት ሰው አለ እኔ ለምሳሌ አሜሪካ መልስ አለ ስለዚህ ኮሚቴው ችግር የሆነው ሌሎች ከዛም ከሌሎች ነገሮች እንትን ብቻ ሳይሆን ይሄን ሁሉንም ሰው ለመጥራት መሞከር አስቸጋሪ ነው የሆነውና ከዚህ አስቀድመን ይቅርታ እንጠይቃለን እኔንም ባታዩኝ እዛ አልተጠራሁም ስለ ደሬ የምትሉ ነገር አለ እስቲ ስለ ደሬ ማይረሳኝ ነገር እኔና ሀብቴ ነው የሚለው ብቻውን አንጣት እኔ ብሎ አያውቅም እኔና ሀብቴ እና ሰዎች የሚያውቁት ደረጀ ሀብቴ በሚለው ነው እንጂ ደረጀ ኃይሌም በሚል የሚያውቀው የለም ሁሌ ደረጀና ሀብቴ ብለን የምትናገረውና ሀብቴ ቤተሰብ ያለው ክብር እግዚአብሔር እድሜ ጤና ሁሉ ነገር አድርገልን ነው
ቅድም ስታቀለቅን ሰምቻለሁ። ሽቦ በጣም ወደድኩ። ሽቦዬ ስሰራው ለዚህ በቃል ብዬ አልጠበቅኩም ነበር። በስንት ዓመተ ምህረት ነው ሲዲ ላይ ያወጣው? ሽቦዬን እኔ አይደለሁም ያወጣሁት። ተሰርቄ መሰለኝ ሽቦዬ እና ለዚህ ሰርክ አቀናብሬው ጨርሼ ዜማም ግጥምም የለኝም። አሁን ህዝቡን ጠይቅ። ለደሬ ሽቦ ይዣታል። ህዝቦች ያለው ሙሉ ሊባካችሁ። እኔ አንዴ ታሳየን እንደው አንዴ ደሬ ሽቦዬ እኔ የማውቀው ሰው ስላለ ሽቦ ቀጥሎ ቦንዳ አለ። አንድ ላይ ከቦንዳ ጋር እንሰራዋለን። እኔ ይልማ ገብረአብን ጠይቅልሃለሁ። በጣም ስለምንግባባ በአመት አንዴ ነው የማገኘው። ጠይቅልሃለሁ። እሺ እንግዲህ ለዛሬ ቀን በሰላም በመድረሱ በኢቢኤስ ስም በኢትዮጵያ ሕዝብ ስም በጣም ነው የምናመሰግነው። ደረጀ ብዙ አመት ጓደኛዬ ነው። አንደኛ ጓደኛዬ እሱ አጥቶ ልፌ ነች፣ እናቱ ነች ለኔ ጓደኛዬ። እሱ አይደለም ሁለተኛ ጓደኛዬ ነው እሱ። ስለዚህ አሁን ስላልመጣሽ ነው አንደኛ ጓደኛዬ አልመጣችም፣ ሁለተኛ ጓደኛዬ ነው የመጣው። ስለዚህ ማስተላለፍ ፈልገው በጣም ነው የምናመሰግነው አከብራችሁ ስለጠራችሁልን። ሌላው ደግሞ ያልተጠራ ሰው ሁሉ አሁን ጊዜ በመሆኔ ያልጠየቀኝ ሰው የለም። ሁሉም በውስጡ ሰርጉን በሰላም እንዲያከብርና መልካም ምኞት ለጓደኛችን እንዲገልጽ ነው ማስተላለፈው። አመሰግናለሁ። እኔ እንኳን ያው አብሮ አደጉ ነኝ። ትንሽ ዛሬ በጣም ደስ ያለኝ ነገር ቢኖር ደረጀ ለዚህ በብቃቱ እናቱ ልፍተሽ ጧት ቤተክርስቲያን ስትመጣ ስታገኘኝ እባክህ ልጅ እንዲያገባ ንገርልኝ ስትለኝ ሁልጊዜ በጣም ይሰማኝ ነበርና ዛሬ እዚህ ደረጃ ደርሶ ለጋብቻ መብቃቱ በጣም ደስ ብሎኛል። ሁላችንም ምግብና ተዛማጅ ያው ደረጀ በጣም እናንተ በቀልድ ከምታውቁት በላይ በጣም ነገረኛና ታላቅ ወንድም ነው ለኛ። ብዙ ነገሮችን በጣም የሚፈታ እና ለብዙ ሰው በብዙ መልኩ የሚደርስ ሰው ነው ከስራው ውጪም ነው። ስለዚህ እንኳን ለዚህ ቀን አበቃ። ደሬ እንግዲህ በድጋሚ አሁንም በእነሱ ስም በኢቢኤስ ስም መልካም ጋብቻ እመኝልሃለሁ። እንግዲህ ፕሮግራማችንን ከማጠቃለላችን በፊት በአጠቃላይ ለኢትዮጵያ ሕዝብ ምን መልእክት አለ? እንዴት ነው የምታመሰግነው? እንዴት ነው ምስጋናህን የምትገልጸው? እጅግ በጣም አመሰግናለሁ። ይህን ነገር ያደረገው በመጀመሪያ ደረጃ ፈጣሪ ነው። ፈጣሪ ሊመሰገን ይገባል። ከዛ በኋላ ግን በዙሪያ ያሉ በሙያም በጓደኝነትም በተለያዩ አጋጣሚዎች ይህንን ነገር ለማሳካት ደፋ ቀና ያሉ በሙሉ እንዲሁም ደግሞ የጊዜ ጉዳይ ሆኖ የቦታ ጥበት ሆኖ ካርድ ለማድረስ ያልቻልኳቸውና ሆኖም ግን በመንፈስ እኛ ጋር ያሉትን ጨምሮ በጣም አድርጌ አመሰግናለሁ። ምክንያቱም አዳራሹ የሚይዘው የተወሰነ ነው። የኢትዮጵያ ሕዝብ ቢመጣ ደስታችን ነው። ግን የምንችለውን ያህል አስበን የምንችለውን ጠርተናል። ሌላውን ግን አልጠራንም ማለት አይደለም። አሁንም ቤታችሁ ሆናችሁ ለምትመለከቱን ሰርጉ ላይ እንዳላችሁ ስለምገምት እጅግ በጣም አመሰግናለሁ። እጅግ በጣም የሚገርም ነገር በአሁኑ ሰዓት በኢቢኤስ ቴሌቪዥን ብቻ ይሄ የተላለፈ ነው። ስለዚህ በመላው ዓለም የምትከታተሉ እዚህ ሰርግ ላይ እንዳላችሁ እንገምታለንና በጣም በጣም እግዚአብሔር ያክብርልኝ። እንግዲህ ቀሪውን ነገር ደግሞ ፈጣሪ ገብቶበት ፈጣሪ ይሙላልን። ይሄንን ነው የምለው። ኢቢኤስ ቴሌቪዥን እጅግ በጣም አመሰግናለሁ። ሁሌም ተባባሪዎቻችን፣ ሁሌም ጥሩ ነገር አድራጊዎቻችን ናቸውና ይሄንን ነገር አስበው አቀደውና አልመው እንደዚህ ነገር እንዲተላለፍ በመላው ዓለም የሚገኙትን እንዲያዩልን ስላደረጉልን እጅግ በጣም አመሰግናለሁ። ጓደኞቼን በሙሉ እጅግ በጣም አመሰግናለሁ። በዚህ አጋጣሚ አረጋኸኝ ወራሽ በገጠመው ሀዘን ቦታው ላይ ባይገኝም አብረነው ግን እንዳለን በጓደኞቼ ስም መጽናናትን እንዲሰጠው
እለምናለሁ። ደሬ እኛም በጣም እናመሰግናለን። እጅግ በጣም ነው የምናመሰግነው። ሌላው በተረፈ ኢቢኤስ ቴሌቪዥን እንደተለመደ ሁሉ ኢቢኤስ ቲቪ ለቤትህ ሙሉ ዕቃ ሶፋ፣ አልጋ፣ ኮመዲ ሁሉንም ባጠቃላይ ያስቃል እኮ አመሰግናለሁ። ከዚህ በመቀጠል ደግሞ እንግዲህ የኬክ መቁረስ ስነ ስርዓት አለ። ኬክ እንድትቆርስልን ደግሞ ደረጀ ኃይሌ መልካም ጋብቻ እንመኛለን። ደሬ አሁንም እንግዲህ መልካም ሁሉ ነው የምንመኝልህ። በጣም አመሰግናለሁ። ያው ምን እላለሁ? እግዚአብሔር ይመስገን። ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ።